ከህይወታችን እንድትወጪልን እንፈልጋለን ሁለታችንም። ከህይወቴ ነው ከህይወታችን ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። ይሄን በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክና አብርሃም በለ ወንዶችዬ ምን አይነት ዳነው? አብረሽ በሁለት ሴት ተከቧል። አንዷ በቀኝ አንዷ በግራ። ሚስት ካንተ ጋር አብሬ ሆናለሁ እያለች ነው። ሚስት ደግሞ ውሽማ ካለ አብሬ ስለማልቀጥል ውሽማን ከህይወታችን እንድትወጣ አድርግልን ትለዋለች። ባል ደግሞ ውሽማ እንድትሄድበት ስላልፈለገ ነገር ግን ሚስቱን ደግሞ ከልጁ ጋር ማሳደግ ስለነበረበት ፊቱን ጥሎታል። እንዴ አብረሽ ቆይ አሁን ይህንን ጠንበለል የሆነ ዳሌ አጠገብ ቆሞ ጉቻ ለጡት ተቀምጦልህ እንዴት ነው ፊትን እንደዚህ የምጥለው? ሁለት ሴት አጠገብ ቆሞ እንዴት ፊትን ትጥላለህ እንዴ? ሄርሜላ ስለሄደችበት በጣም ያዘነ ይመስላል። አብረሽ ከሄርሚ በመለየቱ በጣም አዝነዋል። በጣም ያሳዝናል። አንተ ቆይ ከሄርሚ ምን አለ? ሩታ የልጅ እናት አጠገብ እያለች ፈጣሪ ሆይ የሆነ አስሮ የገረፉት ታስሮ ታግቶን እየታገትን ሰው የልጁን እናት አጠገብ አቁሞ ውሽማዬ ለምን ተለየችኝ ብሎ እንደዚህ ፊቱን ይጥላል? ፈጣሪ ሆይ ተረጋጋ እንጂ አብረሽ እንዴ ምንድነው? ፊትክን ጣልክብን እኮ ዘፈዘብከው። የልጅ እናት አጠገብ እያለች ለምን ውሽማዬ ጥላኝ ሄደች ነው እንዴ አብረሽ? እንዴ ተው እንጂ አንድ ሴት ነው የሚበቃው። ለሁለት ሰው እንዴ ስራ ይበዛባል። እንዴት ናችሁ? ሰላም የኔ ወደች የኔ ማሮች የኔ ፍቅሮች ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ቁጭ ማድረጋችሁን እንዳትረሱ። ዛሬ እንግዲህ አብረሽና ሩታ ከቸች ብለዋል። የመጡት እንግዲህ ሄርሜላን ከህይወታቸው እንዲያስወጡ ነው። ሩታ እንግዲህ የምትፈልገው ነገር በሙሉ ሆኖላታል። ሄርሜላ ጋር ሲፎካከሩ እንደነበረ እንግዲህ አብረሽ ካንቺ ጋር ከሆነ ከህይወታችሁ እወጣለሁ ብላ ነበረ ሄርሜላ። ሩታ እንግዲህ ደፋ ቀና ብላ በጭንቅላቷ ተተክላም ሆነ ተዘቅዝቃ ሄርሜላን እንግዲህ አምጥታ በአብረሽ ፊት እንደማይፈልጋት እንዲያረጋግጥላት ፈልጋ ነው። አሁንም ቢሆን ሩታ የሆነ ገጸ ባህሪ ውስጡ አለ። እየቀለደች እያሾፈች ይመስለኛል። አሁን ራሱ ትክክለኛ የእውነት ፈልገውና ወደው አይመስልም። እየተበቀለቻቸው ይመስለኛል። ሄርሜላን እያንጨረጨረቻትና እያቃጠለቻት። ምክንያቱም ያኔ በጭራሽ አብረሽ እኔን አይፈልግም እያለ እንትን አይተወኝም አንቺን አይፈልግሽም ብላት ነበር። ሰው ያን ነገር ማሳመን ስለፈለገች ሩታ እንግዲህ በእሷ ፊት በአጠገቧ ቆሞ እንግዲህ እንደማይፈልጋት እንዲነግራት ካደረገች በኋላ እንግዲህ ሄርሜላም እየተንጨረጨረች ወደ ቤቷ ተመልሳ ሄዳለች ማለት ነው። ለመጨረሻ ጊዜ ደግሞ ልቀፍሽ አብረሽ ሄርሜላ ስትጎትተው ይጎትታል፣ ሩታ ስትጎትተው በግ ነው የሆነው ዛሬ። በቃ በግ የአብርሃም በግ ነው የሆነብን ጋይስ። ዝም ብሎ ቆሞ ያችም አንድ እጁን ስትጎትተው ወደዛች እችም አንድ እጁን ስትጎትተው ወደ አንዴማ ሄርሚን ራሱ ሊሰማት ከንፈሩ ከከንፈሯ የሆነ የናፈቀችው ይመስላል። በስስት እያያት ነው። እና አብረሽ እንግዲህ አንዳንዴ በድብቅ ብታገኛት ይሻላል ከዚህ ሁሉ ነገር ማለት። በስስት ነው የሚያት በቃ እንዲሁ ምሰጥ ብሎ ያያታል። የሆነ በስማም ያልወጣ ፎንቃ ያለው ይመስላል አብረሽ ማለት ነው ከሄርሜላና ይሄ ልጅ ወዳታል እንዲህ ሄርሜላ። ፈጣሪ ሆይ ስትለየው በጣም ከፋው፣ ፊቱን ጣለው። በቃ የሆነ ሩታን የጠላት ማይፈልጋት አይነት ስሜት ነው የተሰማኝ ዛሬ ማለት ነው። የሆነ ሩታ እንደማይፈልጋት ግን እችኛዋ ስለሄደችበት በጣም የከፋው ይመስላል። እኔ ክፋኝ ተው እንጂ አንተ በስመ አብ ወልድ። ወይ ወንዶች ብዙ ሰው ጋር የለመዱ ሰዎች እኮ አንድ ሰው ጋር አይቆሙ። በነገራችን ላይ ሄርሜላ ደግሞ አብረሽ ይሄን ማለቱ በጣም ነበር ግራ ያጋባት። እሷ አሁንም ቢሆን ከልጅ እናት ጋር መሆን የለብህም ከኔ ጋር ሆነ እያለች ነው። አንቺ ተይ እንጂ አይባልም። ልትጎዳ ነው፣ ልታሳዝን ነው። ምን አድርጋ ነው? ኦሮበለ ምስኪና ወይ አንቺዬ ምንድን ነው ችግርሽ? ወድ እኮ ነው። ለማንኛውም ማለት ነው ሩታና አብረሽ ይህ ውሳኔ መወሰናችሁ ትክክል ነው። ትክክለኛ ውሳኔ ነው። ሄርሜላን ብቻ ሳይሆን የአብረሽ ጓደኞች፣ ግብረ አበሮች፣ እነዚያ ወጠጤ ስራ ፈቶች እነሱን ሁሉ ነው ከህይወታችሁ ማስወጣት። ነገር ግን ማስወጣታችሁ ውጭ ማለታችሁ ጥሩ ሆኖ እያለ አብረሽ ከልቡ አይደለም። ሩታ በግድ ያለችው ይመስላል። ከልብ አይደለም ሄርሜላ እንድትወጣ የፈለገው። አንዳንዴ ማግኘት አንዳንዴ መገልጨጭ የፈለገ ይመስላለኝ እና እናስወጣ ስትለው በቃ አይሆንም ብሎ ነበር። ሩታ በግድ ብቻ ነው ይሄ ነገር የተደረገ የሚመስለኝ ከሱን እንድታቆምለት ነው አብረሽ እንጂ እንደዚህ ያለ የሚመስለኝ የሆነ ፈልጎ ምናምን አይመስለኝም። ብቻ
ሩታ እንግዲህ በግዱም ሆነ በውዱ ሄርሜላን በአደባባይ እንደማይፈልጋት እንዲያሳይላን ነው የፈለገች። እንደውም ክሱን እንድታቆምለት ፈልጎ ይመስለኛል በግድ እንትን ያላት እና አብርሽ ነገር አስቀይሶ ነገር መምጣቱ አይቀርም። ሄርሜላም እንግዲህ የእውነቷን አይደለም እኔ ነኝ የምንከባከብህ በቃ ብዙ ነገር ብላ ለማባበል ሞክራለች። መጨረሻም እንግዲህ ምንም አማራጭ የላትም አልፈልግም ስላላት ሄዳለች። እሱ ግን ከልብ አይደለም አልፈልግሽም ሚላት ባይኑ እየሰረቀ ያያት ነው። ከሩታ ጋር ቆሞ ፊቱን ጥሎታል፣ ፈገግ አይልም ምናምን እና እኔ አብርሽ የተረዳሁት አሁን ላይ ሄርሜላ ጋር መሆን ምርጫው እንደሆነ ነው የገባኝ። በቃ ሩታ ከኔ ጋር ነው እንድታረቅ የሚለው የሆነ ከልቡ አይደለም ብዬ ነው ማስበው። ብቻ ያማለያ ሩታ ዋናው መስፈርቷ ማቃጠል፣ ማናደድ፣ ሄርሜላ ደግሞ በቃ እሷ እንደማይፈልጋት እንዲታይላት ነው የፈለገች። በነገራችን ላይ እኛ ሴቶች ስንበለጥ አንወድም። የሆነ ማንፈልገው ሰው ራሱ የሆነች ቆንጆ ያልሆነች ሴት ይዞ ቢመጣ በእሷ ራሱ የምንቀና ሴቶች ነን። እና እንግዲህ ሩታ መስፈርቷ ዋናው ይሄ ነው። በቃ ሄርሜላን ማሸማቀቅ በቃ እሷ እኔ ተወዳጅ ተፈላጊ ነኝ ብላ አይደል፣ ግን ደግሞ እንደማይፈልጋት እንዲያሳይላት በአደባባይ ነው እየፈለገችው ሩታ። እንግዲህ አብርሽ ደስተኛ ባይሆንም እንግዲህ ሄርሜላን በትንሹም ቢሆን እንድትወጣ ባይፈልግም ግን ሩታ ያስገደደችው የሆነ አስራ ያዘችው የሆነ ታግቶ ሁሉ ይመስላል። ታግቶ ማለት ነው 3-4 ትልልቅ ሰዎች ሊመቱት የሆነ እያስፈራሩት በቃ እነሱን እያየ ሂጂ ምናምን የሚል ይመስላል። እና አብርሽ አሁንም ሩታ እንደዚህ አስገድዳ እንደዚህ ብትለውም ነገ እንደሚሄድ ነው እርግጠኛው የምነግራችሁ ነገር ቢሆን ልጁ መሄዱ አይቀርም በቃ ምክንያቱም በቃ ልማዱ ነው፣ ስራው ነው፣ እንደ ስራ ቆጥሮታል አብርሽና በግድ ነው አሁን ሩታ ራሱ ከሄርሜላ እንዲለይ ከሷ ጋር እንዲሆን ራሱ እያደረገች ያለችው በግድ ነው። መጀመሪያ ደግሞ ሩታ እንደማትፈልገው በጣም ብዙ ጊዜ ተናግራ ነበረ። አባቱ መጥቶ ለምኗታል ምናምን ያ ሁሉ ሰው ለምኗት እምቢ ብላ አሁን ባንዲ እንደዚህ ለምን ተቀየረች? የሁሉም ሰው ጥያቄ ነው። የኛም የአብርሽ ራሱ በጣም ተወዛግቧል። ግን በቃ ምንም አይመጣም ብሎ ስላሰበ ምንም የሚቀይረው ነገር የለም ብሎ ስላሰበ ምክንያቱም ነገ ሄርሜላን አሁን ደውሎ እና ይፈልግሻለሁ ቢላት አልፈልግሽም ብሏት ዛሬ ነገ ቢላት ተመልሳ ትመጣለች። ምክንያቱም በቃ የወንድ ጥማት እንዳለባት ያውቃል። ከሱ ምንም ቢያረጋት ከሱ ጋር መሆኗ እንደማይቀር ስለሚያውቅ ርካሽ የሆነ ነገር በየቦታው ይገኛል። የትም ቦታ ስለሚገኝ በቃ የትም አትሄድም ብሎ ነው የሚያስበው። ስለዚህ አብርሽ አሁን ላይ ደስተኛ ባይሆንም ሄርሜላ ከህይወቱ እንድትወጣ ያደረገው የሆነ ተገዶ ነው የሚመስለው። ፊቱን ዝፍ አድርጎታል። እንደው ከሚስቱ ጋር ለመኖር ያሰበ ሳይሆን በቃ እና ሩታ መቀየሯ ሁሉንም ሰው ግራ ያጋቡ፣ እኔንም እናንተንም ሌላውንም ሰው እሷ እንደ ተቀየረችበት ሄርሜላን ማቃጠል ማናደር ስለምትፈልግ ነው። ሁለተኛ ነገር ደግሞ የእውነት ገብቷት በቃ እልህ እንደማይጠቅማት በቃ ሰዎች በህይወታቸው ገብተው መፈትፈታቸው ለነሱ ጥቅም እንደሌለው ገብቷት ልጇንም ያላባት ማሳደግ ስለሌለባት እነሱም እንግዲህ ነገሩን እየገፉበት አብረው መኖር ሲጀምሩ በቃ ሌላ ነገር ይፈጠራል ብላ ስለምታስብ ነው ሩታ ይመስለኛል እንደዛ አለችው። ግን አብርሽ አልፈልግም እንድትወጣ በስማ ይወዳታ እንዴ ስትመጣ ደግሞ እጁ ዳሌዋ ላይ ያረፈ ሄዶ ቀጥታ ምን እንደሚሰራ እጁ ፈጣሪ ወቀው። ብቻ አብርሽ ሄርሜ ከህይወታቸው መውጣቷ በጣም ደብሮታል፣ በጣም አስከፍቶታል። ፊቱን የጣለብን እምላችሁ እንዴ እዚህ ያክል ፎንቃ አለብን እንዴ ብሮ ኦ ማይ ጋድ በጣም ከባድ